የሆነ ልጅ ከአዲስ አበባ ሄደ ማቀው ልጅ ምን ሊያረግ ቢሆን ጥሩ ወርቅ ተገኝቷል ልቆፍር ብሎ ነው ሄደው ወርቅ መገኘቱን ማን ነገረው ሩሃንያው ነግሮት ጅኖች የት ቦታ ነው በቤት መንደር አካባቢ ነው ከናንተ ቤት በ3ኛው ሜትር ከቤቱ ተነሳ 3 ሜትር ነው 6 ሜትር ወደዛ ሄደ እዚህ ቦታ ላይ ብትቆፍር ወርቅ ተቀብሯል ብሎ ነገር እሺ ብሎ ቀጥ ብሎ ሄደ ቆፈረ እዛ አካባቢ ደግሞ ውሃማ ነው ትንሽ እንደቆፈልክ 10 ሜትር ምናምን ስትቆፍር ውሃ ይወጣል ውሃ ወጣ ዴው 10 ሜትር ቆፍር ተብሎ ወርቁ አልተገኘም እሳ ምንድነው ስላቸው 3 ሜትር ነው የቀረው በስተት ነው የተነገረ አሉ ጅኖች እኮ ናቸው የሚጫወቱበት ሩሃንያ ተብሎ ተወደ ሰው እኮ ሱብሃንአላህ የጅኖች እንኳን ወአና ለማ ሰሚዕና الهدى آمنا به فمن يؤمن بربه فلا يخاف بخسا ولا رهقا ቀጥ ብሎ ሄደ ጧት ተነስቶ 3 ሜትር ለመቆፈር ሲሄድ ውሃ ለማውጣት ያዘጋጀው ገመድ ነበር ገመዱ ጠለፈውና ወደቀ ሲወድቅ በአናቱ ነው ጅኑ የደፈው ስር ላይ ቀጥታ ገባ 3 ቀን ሙሉ የሚያወጣው ጠፍቶ ውሃውም ከፋለ እሱም እንትናለ የደሴ መዘጋጃ ቤት ያለውን ኃይል ይዞ መጥቶ የከተማው መዘጋጃ ቤት ለማውጣት አቅቶት በ3ኛው ቀን ያወጣው እሱ አይደለም ነው ይገረም ከዛም በኋላ መንግስት ምን ቢያረግ ጥሩ ነው ፖሊስ መድቦ 6 ወር ነው አመት ሙሉ ለምን ነው የምትወደውት ይባል ወርቁን እንከታተላለን ፖሊስ ተመድቦ እስካሁን ይኑር አይኑር አላወኩም በነገራችን ላይ በቅርብ ነው እኮ ብዙ አመት የቆየ ምናምን አይደለም ልጁን የሞተውንም አውቀዋለሁ ለኛው ቅርብ የሆነ ሰው በቃ ሲወለድ ሪስኩ ተጽፏል መስረቅ ያስፈልገው መንገብገብ ያስፈልገው ለ24 ሰዓት መስራት ያስፈልገው አያስፈልግም ከተረጋግተህ ኑር የተፈጠርከው ለዒባዳ ተውሂድህን ያዝ ኢማንህን ያዝ ተቅዋህን ያዝ አኺራህን አስታውስ ሷሊሖቹን መሪ አድርገህ ያዝ በቁርአንና በሐዲስ ተመራ ተረጋጋ ከመስጊድ አትጥፋ ቅራአትህን ቅራ ዚክርህን ዝከር ጀነትን ናፍቅ ነብዩን ውደድ አለይሂ ሰላቱ ወሰላም አላህን አክብር ፍራ ቀጥ ብሎ ነገሮቹ ይስተካከላሉ ካልሆነ ሰማይ ብትወጣ መሬት ብትገባ በላይ ብትበር በምድር ብትሽከረከር በባህር ብትሰምጥ ከአላህ ቀደር ውጭ ድንቡሎ ሳንቲም ማምጣት አትችልም